ሰላም ክርስቶስ ይብዛላችሁ ክርስቲያን እህት ወንድሞች እንዲሁም ሙስሊም ወገኖቻችን ሰላም ብያለሁ። እንግዲህ ዛሬ ርዕሳችን ተውሂድ ወይስ ስላሴ የነቢያት አስተምህሮ የሚል ነው። ሜቢ መውዳ ካንቺ ድምጽ አለና አንዴ ሚዩት አድርጊልን። እንግዲህ የምንጀምረው ተውሂድ ከሚለው እንጀምራለን ማለት ነው። ተውሂድ የሚለውን አስተምህሮ በመጀመሪያ ደረጃ ምን ማለት ነው የሚለውን እንመለከትና ከዛ በኋላ ወደ አንሳቻቸው ነጥቦች ደግሞ እንመጣለን። እንግዲህ ተውሂድ ሩቡብያ የሚለው ብለው የሚያምኑት አላህን በመፍጠርና ሰማይና ምድርን በመፍጠር ብቸኛ ነው ተባባሪ የለውም ብለው የሚያምኑት ነው። ተውሂድ ኡሉሂያ ብለው ደግሞ የሚያምኑት አላህ በአምላክነቱ ብቸኛ መሆኑን ማወቅና ማመን ነው። እንግዲህ አላህ አንድ ነጠላ ማንነት ነው ያለው የሚለውን ማመን ማለት ነው። ተውሂድ አስማኢ ወሲፋት የሚለው ደግሞ በአላህ በስሞቹና በባህሪያቱ ብቸኛ አንድ ነው ብሎ ማመን ነው። እንግዲህ ወደ ቅዱሳን ነቢያት ስንመለከት አምላክ አንድ ነጠላ ማንነት አለው ብሎ ያስተማረ አንድም ነብይ የለም። በነገራችን ላይ ቅዱሳን ነቢያት ወገናችን የነቢያት አስተምሮ ይሄ ነው ስትል የነቢያት መጽሐፍት እንኳን ይዛ አይደለም። በነገራችን ላይ አንድ ያዘችው መጽሐፍ አለ እከሌ እንዲያለቅ የሚለውን ማስረጃ ከመያዝ ውጪ የነቢያት መጽሐፍት እንኳን ይዛ አይደለም። እንደዛ እያለችን ያለችው ማለት ነው። ነገር ግን አላህ መጽሐፍ ቅዱስ ላይ ስትፈልገው አይቻታለሁ። የነቢያት አስተምሮ ይልቁኑ የአካል ብዛህነት የምንነት አንድነትን ነው ሲያስተምሩ የተመለከት ነው። ለምሳሌ መጽሐፈ ምሳሌ ምዕራፍ 8 ቁጥር 25 ጀምሮ ስንመለከት ተራሮች ገና ሳይመሰረቱ ከኮረብቶች በፊት እኔ ተወለድኩ፣ ምድሪቱና ሜዳውን ገና ሳይፈጠር የመጀመሪያው የዓለም አፈር ሰማዮችን በዘረጋ ጊዜ አብሬ ነበርኩ ይላል። እንግዲህ አብሬ ነበርኩ ሲል ከማን ጋር ነበር? አብሬ ነበርኩ ብሎ የሚናገር አካል አለ። በእርሱ ዘንድ ደግሞ እንደነበር የሚነገርለት አካል እንዳለ የሚያመለክት ቃል ነው። ሰማዮችን በዘረጋ ጊዜ እኔ አብሬ ነበርኩ በቀላያትም ፊት ክበብን በደነገገ ጊዜ ይልና የዚያን ጊዜ እኔ በእርሱ ዘንድ ዋና ሰራተኛ ነበርኩ ይላል። በማን ዘንድ? በአባቱ ዘንድ ማለት ነው። ማን ነው ይህን እየተናገረ ያለው ብለን ስንመለከት ወልድ ነው፣ ቃል ማለት ነው። በአብ ዘንድ እንደነበረና በእርሱ ዘንድ ኢቭን ሰማዮችን በዘረጋ ጊዜ አብሮ እንደነበረ ሲናገር እንመለከታለን። የአካል ብዛህነትን በዚህ እንመለከታለን ማለት ነው። በእሱ ዘንድ እንደነበረ ተናጋሪውን ደግሞ ስንመለከት አንድ ነጠላ ማንነት የሆነ ሳይሆን የአካል ብዛህነት እንዳላቸው እንመለከታለን ማለት ነው። እንዲሁም ዘፍጥረት ምዕራፍ 19 ቁጥር 24 ላይ የነቢያት አስተምሮ ይሄ ነው ስትል ነበር። የነቢያት አስተምሮ ይሄ ነው ወገናችን። ሙሴ በዘፍጥረት ምዕራፍ 19 ቁጥር 24 ላይ እግዚአብሔር በሰዶምና በጎሞራ ላይ ከእግዚአብሔር ዘንድ ከሰማይ እሳትና ዲንን አዘነበ አለ። በደንብ አስተውይ። ሁለት አካላትን እግዚአብሔር ብሎ ሲጠራ እንመለከታለን። እግዚአብሔር በሰዶምና በጎሞራ ላይ ከእግዚአብሔር ዘንድ ከሰማይ እሳትና ዲን ምን አለ? አዘነበ። እግዚአብሔር ከማዘንድ ከእግዚአብሔር ዘንድ እዚህ ጋር የምንመለከተው ምንድነው? ሁለት አካላት እግዚአብሔር እንደተባሉ እንመለከታለን ማለት ነው። ስለዚህ የነቢያት አስተምሮ የአካል ብዛህነትን ማስተማር ነው ማለት ነው። አንድ ነጠላ ማንነት አለው ብሎ ያስተማረ አንድም ነብይ የለም። ያነሳቻቸውን ጥቅሶች በኋላ ላይ እንመጣለን ሙግት ማፍረስ ላይ ማለት ነው። እንዲሁም ኦሪት ዘፍጥረት ምዕራፍ 48 ቁጥር 10 ጀምሮ እንግዲህ እዚህ ጋር እየተናገረ ያለው ወልድ ክርስቶስ ኢየሱስ ነው። ስለ እኔ ስለ ራሴ አደርገዋለሁ ስሜ ተነቅፏልና ክብሬንም ለሌላ አልሰጥም እያለ ያዕቆብ የጠራሁም እስራኤሎች ስማኝ እኔ ነኝ እኔም ፊተኛ ነኝ እኔም ኋለኛ ነኝ ይልና ቁጥር 16 ላይ ወደ እኔም ቅረቡ ይህንንም ስሙ እኔ ከጥንት ጀምሮ በስውር አልተናገርኩም ከሆነበት ዘመን ጀምሮ እኔ በዚያ ነበርኩ አሁንም ይላል ጌታ እግዚአብሔርና አሁንም ጌታ እግዚአብሔር እና ብሎ ጌታ እግዚአብሔር የተባለ አካል አለ እና ተብሎ ደግሞ ሁለተኛ አካል ይጠራል መንፈሱ ከዛስ ልኮኛል በማለት ሲናገር እንመለከታለን። ሁለት አካል ላኪ እንደሆኑና ልኮኛል ብሎ የሚናገር ደግሞ አካል እንዳለ ሶስተኛው አካል እንመለከታለን ማለት ነው። ይሄ ድማ ነው የሚናገረው ይሄው ቁጥር 12 ላይ እኔ ፊተኛ ነኝ እኔ ኋለኛ ነኝ እያለ የሚናገረው አካል ነው ወልድ ነው ማለት ነው። እንግዲህ በቁርአን ላይ ስንመለከት አላህ አንድ ነው የሚልን አስተምሮ ሲናገሩ እንመለከታለን። ተውሂድ ሩቡብያ የሚለውን በራሱ እንዴት ነው አላህን ነጥሎ አንድ ነጠላ ማንነት ያለው በምንነቱም በማንነቱም አንድ ነው የሚለውን አስተምሮ ከቁርአን ራሱ እንመልከተው። አላህ እውነት አንድ ነጠላ ማንነት ያለው ነው ወይ የሚለው ስንመለከት በሱረቱል አልአዕራፍ ምዕራፍ 7 ቁጥር 179 ላይ እንዲህ ይላል ከጋኔንም ከሰዎችም ብዙዎችን ለገሃነም በርግጥ ፈጠርን ይላል። በደንብ አስተውሉ። ከጋኔንም ከሰዎችም ብዙዎችን ለምን ፈጠርን? ለገሃነም ፈጠርኩ አይደለም የሚለው ቅድም ስትናገር የሆነ ቃል ተናግራ ነበር። እኔ የሚል ካለ አንድ ነጠላ ማንነት ያለው ነው ብላለች። ትክክል። እኔ የሚል ካለ ብለሻል። ግን ወደ ስላሴ ስትመጪ እሱ ከምን አንፃር እንደሆነ አስረዳሻለሁኝ። እኔ የሚል ካለ አንድ ነጠላ ማንነት ያለው አካል ነው ስላለች እኛ የሚልስ ከሆነ ከተባለ ብዝሃነት ያለው አካል ነው ማለት ነው። አላህን ስንመለከት ደግሞ ፈጠርኩ ሳይሆን እያለ ያለው ፈጠርን በማለት ከሱ ጋር ሌላ አካል እንዳለና ብዝሃነትን የሚያመለክት ቃላትን ሲናገር እንመለከታለን። እንዲሁም በሱረቱል ሐጂር ምዕራፍ 15 ቁጥር 9 ላይ እኛ ቁርአንን እኛው አወረን ነው። እኛው ብሎ የሚናገረው ማን ነው? አንድ ነጠላ ማንነት ያለው ነው።
እኛ የሚለው ኃይለ ቃል ብዝሃነት ካለ ነው የምንጠቀመው ቃል እንጂ አንድ ነጠላ የሆነ አካል ሊጠቀመው አይችልም። እኛው ቁርአንን አወረድ ነው እኛም ለርሱ ጠባቂዎቹ ነን አለ። ጠባቂው ነው ሳይሆን ጠባቂዎቹ ነን። ምናልባት ይሄንን ሙግስና ነሳ ምን አይነት መልስ ሊመልሱ ይችላሉ? አይ በአረብኛ ስነ አግባብ እኮ ምንድነው ራስን ለማላቅ አንድ ንጉስ ራሱን እንደሚያከብረው ለማክበር ነው አላህ ትልቅነቱን ለማሳየት ነው የሚል አይነት ሐሳብ ሲያነሱት ሰማቸዋላችሁ። እንግዲህ ሙሐመድ አረብኛ ቋንቋን ይዞ አልመጣም። ከሙሐመድ በፊትም አረብኛ ቋንቋ አለ። ከሙሐመድ በፊት አረብኛ ቋንቋ ተናጋሪ የሆኑ ሰዎች እኛ የሚለውን ኃይለ ቃል ለክብርና ለታላቅነት ነው የሚጠቀሙት የሚል አንድ የታሪክ ምሁርም ታሳይኛለች ማለት ነው። በአረብኛ ቋንቋ ከሙሐመድ በፊት የነበሩ የአረብ ተናጋሪ ሰዎች እኛ የሚለውን ቃል ከክብር አንፃር ነው የሚጠሩት ብለሽ እንትን ካልሽ ማለት ነው ከሙሐመድ በፊት ያሉ የአረብኛ ተናጋሪዎችን ማስረጃ ልታመጪልኝ ይገባል ማለት ነው። እንዲሁም በቁርአን ላይ ስትመለከቱ በሱረቱል ማኢዳ ቁጥር 48 ላይ እንግዲህ ወደ አንተ መጽሐፉን ከበፊቱ ያለውን መጽሐፍ አረጋጋጭ በእርሱም ላይ ተጠባባቂ ሲሆን በእውነት አወረድን ይላል። አወረድኩ ሳይሆን አወረድን በማለት የሚናገረው ምንድነው? እንግዲህ አንድ ነጠላ ማንነት ከሆነ አወረድኩ ብሎ ነበር ሊጠቀመው የሚችለው። ግን አላህ አንድ ነጠላ የሆነ ማንነት እንዳልሆነ የሚያመለክቱ እኛ እያለ ፈጠርን እያለ ሲናገር ከሱ ጋር ሌላ አካል ያለ እንደሆነ በጣም ግልጽ የሆነ ነገር ነው ማለት ነው። እንግዲህ አሁን እንደተመለከትነው ተውሂድ ኡሉሂያ የሚለው አንድ አላህን በነጠላ አንድ ማድረግ ነው። አንድ ነጠላ ማንነት በምንነቱም በማንነቱም አንድ ነጠላ ማንነት እንዳለው ማመን ነው የሚል የተውሂድ አስተምሮ ነው ያላቸው። ኦኬ አላህ በምንነቱም በማንነቱም አንድ ከሆነ ዘላለማዊ ነው እያላችሁ ያመናችሁ ነው ማለት ነው። ቁርአን ፍጡር ነው ፈጣሪ የሚለውን ነገር ሲጠየቁ አይ ወረቀቱ ፍጡር ነው ቃሉ ግን ዘላለማዊ ነው የሚል መልስ እንሰማለን ከወገኖቻችን ማለት ነው። ኦኬ ቃሉ ዘላለማዊ ከሆነ ይሄ ዘላለማዊ ቃል ካዲያ በሱናን ኢብኑ ማጃ 3781 ላይ ይሄ ዘላለማዊ የሆነው ቃል በምን መልክ ይመጣል ይላል? በገረጣ ሰው ይመጣል። ኦኬ የገረጣ ሰው መልክ ይዞ ሲመጣ ዘላለማዊነቱን ሽሮ ወይም ቀይሮ አይደለም የሚመጣው። ስለዚህ በአካል ይመጣል እየተባለ ነው። በአካል ሲመጣ ዘላለማዊ ሆኖ ነው የሚመጣው ማለት ነው። ከአላህ ሌላ አካል ሆኖ ዘላለማዊ ሆኖ የሚመጣ አካል አለ ማለት ነው። ምክንያቱም ይሄው ቡሬዳ የዘገበው ሐዲስ ነው። ቁርአን እንደገረጣ ሰው ይመጣል ብሎናል። ስለዚህ እንደገረጣ ሰው ሆኖ ሲመጣ ምን ሆኖ ነው የሚመጣው? ህያውነቱን ወይም ደግሞ ዘላለማዊነቱን ሽሮ ወይም ቀይሮ ነው አይደለም። ያው ዘላለማዊነቱ ሆኖ ከሆነ ከአላህ ሌላ ነጠላ ማንነት ያለው ደግሞ ዘላለማዊ የሆነ አካል አለ እያላችሁ ነው ማለት ነው። ሌላው ሲቀጥል አላህን አንድ ነው ስትሉ ምኑን ቆጥራችሁ ሙስሊም ወገኖቻችን? አላህ አንድ ነው ሲባል ምኑ ተቆጥሮ ነው? እጁ ነው እግሩ ነው ምኑ ነው የተቆጠረው? ለምሳሌ በሱረቱ ሷድ ምዕራፍ 35 ቁጥር 75 ላይ አላህ ኢብሊስ ሆይ በሁለት እጆቼ ለፈጠርኩት ከመስገድ ምን ከለከለ ይላል። ሁለት እጆች እንዳሉት ይናገራል። ሱናን ኢብኑ ማጃ ሱናን አናሳይ 5379 ላይ መሐመድ የአላህ ሁለቱ ቀኝ እጁ ሁለት ነው ብሎ ተናግሯል። ሁለት ቀኝ እጅ ካለው እጁ አይቆጠርም ወይ ማለት አካሉን ቆጥራችሁ ነው አንድ ነው እያላችሁ ያላችሁት? ሲቀጥል በምንነቱም በማንነቱም አንድ ነው ሲባል ምንነት ይቆጠራል ማለት መለኮት ተቆጥሮ ነው ወይ አንድ ነው እያላችሁት ያላችሁት ወገኖቻችን? እኛ እግዚአብሔር አንድ ነው ስንል ተቆጣሪ ምንነት ኖሮ ሳይሆን ከሱ ሌላ አምላክ የለም እያልን እንደሆነ ግልጽ ነው። መለኮት ምንነት ስለማይቆጠር ማለት ነው። ሌላው እግር አለው፣ እጅ አለው፣ የተለያዩ አካላቶች አሉት። ሱረቱል ቀለም ምዕራፍ 68:42 ላይ ባት የሚገለጥበትም ከሃዲዎችም ወደ መስገድ የሚጠሩበትና የማይችሉበትን ቀን አስታውስ ይላል። እንግዲህ ባት የተባለው የማን ነው ስንል ሰሒህ ቡኻሪ 7439 ላይ 7439 ላይ ማለት ነው የቂያማ ቀን ህዝቡን ይሰበስባል አላህ የሙስሊም የሆኑ አማኞች ለነሱ ሲገለጥላቸው ምኑን ይገልጣል ነው ያለን? ሺኑን ይገልጣል በማለት ነው የነገረን። ስለዚህ አላህ እግር አለው፣ በሁለት ቀኝ እጁ ጋር ሁለት እጅ አለው። እነዚህ አካላቶቹን ቆጥራችሁ ነው አልቆጠራችሁትም? ምኑን ቆጥራችሁ ነው? ሲቀጥልስ አላህ አንድ ነው ልትሉ የቻላችሁት ወገኖቻችን ማለት ነው። እንዲሁም ቅድም ስትጠቅሳቸው ነበረ ሱረቱል ኢኽላስን በራሱ ጠቅሰዋል። ቁጥር 1 ላይ በእርሱ አላህ አንድ ነው የሚለው አህዱ የሚለውን የአረብኛ ቃል ተጠቅመው ስትጠቅሰው በጣም ገርሞኝ ነበርና እስቲ በቁርአን ላይ ዋህድ የሚለው በመጀመሪያ አህድና ዋህድን በራሱ እንመልከት እስቲ። ዋህድ የሚለው የአረብኛ ቃል በቁርአን መሰረት ማለት ነው አንድ ነጠላ ማንነትን ለማሳየት የገባ ነው ወይስ ብዙ ነገሮችን በደንብ አስተውይ ሙግቴን ቆንጂት ዋህድ የሚለው አረብኛ ቋንቋ አንድ ነጠላ ማንነትን ብቻ ለማሳየት አይደለም በቁርአን የገባው።
ምንንም ለማሳየት ገብቷል ብዙ ነገሮችንም በአንድ ለመጥቀስም ገብቷል ለምሳሌ በሱረቱ ኒሳ የሴቶች ምዕራፍ ቁጥር 102 ላይ እንዲላል በውስጣቸውም በሆንክና ሶላትን ለነርሱ ባስገደድካቸው ጊዜ ከነሱ አንዲት ጭፍራ ካንተ ጋር ትቁም መሳሪያዎቻቸው ያዙ በግንባራቸውን በተደፉ ጊዜ ከስተኋላቸው ይሁኑ እነዚህ ይሄዱና ያልሰገዱ ሌሎች ጭፍሮች ይምጡ ከእናንተም ጋር ይስገዱ ጥንቃቄዎቻቸውን እና መሳሪያዎቻቸውንም ያዙ እነዚህ የካዱ ከመሳሪያዎቻቸው ከጉዞቻቸው በዘነጉ በእናንተ ላይ አንዲትን መዘንበልን እንግዲህ መይለተን ዋሂዳ የሚለው ማለት ነው ምናልባት አረብኛው ከተሳሳተ ታርምኛለሽ ቆንጂት መይለተን ዋሂዳ ተብሎ የተጠቀሰው እንግዲህ ሐሳቡ ምንድነው እነዚህ ጭፍራ ከተግባራቸው አንፃር አንድ ተብሏል ምክንያቱ ሲባል ነብዩ መጠበቅ ስለነበር አንድነትን ያገኙት በስራቸው አንድ ተብሏል እንጂ አንድ ነጠላ ማንነት ስላላቸው አይደለም አንድ የተባሉት ላሳይሽ የፈለኩ ፖይንት ምንድነው ዋሂድ የሚለው የአረብኛ ቃል አንድ ነጠላ ማንነትን ብቻ ለማሳየት ሳይሆን ቁርአን ላይ የገባው አላህ አንድ ነው የሚል አብዛኛው ጊዜ መፈክራችሁ ስለሆነ አንድ ነጠላ ማንነትን ብቻ ለማሳየት ሳይሆን የገባው ብዙ ነገሮችን ብዙ አካላቶችን በአንድ ለመጠቅለልም የገባ የአረብኛ ቃል ነው ማለት ነው እንዲሁም በሱረቱል በቀራ የላሚቷ ምዕራፍ ማለት ነው ቁጥር 213ኛው ቁጥር 213ኛው አያ ላይ እንዲላል ሰዎች ሁሉ አንድ ህዝብ ነበሩ ተለያዩ አላህም ነቢያትን አብሳሪዎችና አስፈራሪዎች አድርጎ ላከ ይላል አሁን እዚህ ጋር ሐሳቡ ምንድነው ሰዎች ሁሉ አንድ ህዝብ ነበሩ ሲል አንድነታቸውን ለመግለጽ የተጠቀመው ቃል ዋሂደተን የሚለው ነው እነሱን አንድ አድርጎ ለመግለጽ ነው ዋሂደተን የሚለውን የአረብኛ ቃል የተጠቀመው እንጂ እነሱ አንድ ነጠላ ማንነት ስላላቸው አይደለም ብዙ ነገሮችን በአንድነት ለመጥቀስ ምንን ተጠቅሟል ዋሂዳ የሚለውን የአረብኛ ቃል ሲጠቀም እንመለከታለን ማለት ነው ኡመተን ዋሂደተን የሚለውን ማለት ነው ይሄ ዋሂድ የሚለው የአረብኛ ቃል አንድ ነጠላ ማንነትን ብቻ ለማሳየት የገባ አይደለም ማለት ነው እንዲሁም በሱረቱል በቀራ አሃድ የሚለውን የአረብኛ ቃልም አብዛኛው ጊዜ ሲጠቅሱት እንመለከታለን አሃድ የሚለው አንድ ነጠላ ማንነትን ለማሳየት ነው ብለው ሲጠቅሱ እህታችንም ቅድም ሲጠቅሰው የሚነበረው ይሄንን ነበር ባይዘው ሱረቱል ኢክላስ ላይ ያለው ማለት ነው አይደለም ዋሂድ አሃድ የሚለው የአረብኛ ቃል ብቸኛ ነጠላ የሆነ ነገር ለማሳየት ሳይሆን ከብዙ ጀማዓ ካሉ ከነዛ ጀማዓዎች ውስጥ ነጥሎ አንዱ ነው ለማለት የምንጠቀመው የአረብኛ ቃል ነው እንደ ቁርአኑ አገባብ ማለት ነው ለምሳሌ በሱረቱል በቀራ 285ኛው አያ ላይ እንዲላል መልእክተኛም ከጌታ ወደ እርሱ በተወረደው አመነ ምእመናኖቹም እንደዚሁ ሁሉም በአላህ በመላእክቱም በመጽሐፍቱም በመልእክተኞቹ ብሎ ደግሞ በአንድ መካከል አንለይም ይላል አሁን እዚህ ጋር ሐሳቡ ምንድነው በአንድ መካከል አንለይም ሲል ያ ማለት ምንድነው ከተወረዱት ወይም ደግሞ ከተወረዱት መጽሐፍና ከተላኩት ነቢያት ውስጥ አንዱንም አንለይም ይያለ ነው አንዱንም የሚለውን ቃል ምን ብሎ ነው የተጠቀመው ከተባለ በይና አህዲን የሚለውን የአረብኛ ቃል የተጠቀመው እንጂ አንድ ነጠላ ማንነትን ለማሳየት የገባ ቃል አይደለም አሃድ የሚለው የአረብኛ ቃል በደንብ አስተውይ እህት አሃድ የሚለው ቃል አንድ ነጠላ ማንነትን ለማሳየት የገባ ሳይሆን ከብዙ ጀማዓዎች ውስጥ አንዱን ነጥሎ ለማሳየት የገባ ቃል ነው ለምሳሌ በሱረቱ ኒሳ ቁጥር 43 ላይ ሱረቱ የሴቶች ምዕራፍ ማለት ነው ቁጥር 43 ላይ እናንተ ያመናችሁ ወይ እናንተ የሰከራችሁ ሆናችሁ የምትሉትን ነገር እስከምታውቁ የረከሳችሁ ስትሆኑ መንገድን አላፊዎች ካልሆናችሁ በስተቀር አካላችሁን እስከምትጣጠቡ ድረስ ስግደትን አትቅረቡ በሽተኞች ወይም በጉዞ ላይ ብትሆኑ ወይንም ከእናንተ አንዱ ከአይነ ምድር ቢመጣ ኦኬ አንዱ ከአይነ ምድር ቢመጣ አህዱ ሚንኩ የሚለው ማለት ነው ሚንኩም የሚለው ቃል ከእናንተ አንዱ ሲል ከአይነ ምድር ቢመጣ ሲል ምንድነው ከእናንተ ከአማኞች ውስጥ አንዱ እያለ ነው ነጥሎ ከአማኞች ውስጥ አንዱ የሚለውን ቃል ሲጠቅሰው ምንመለከተው እንጂ አንድ ነጠላ ማንነት እያለ እየለየ አይደለም ከብዙ ጀማዓዎች ውስጥ አንዱ